የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። የፋኖ ኃይሎች ተወካዮቻቸውን ለድርድር ወደ ባህር ዳር እንዲልኩ እየተጠበቁ ይገኛል። የኢትዮጵያ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይ በታጣቂዎች በኩል በዚህ ቀን ልኡካቸውን እንልካለን የሚል የተረጋገጠ ምላሽ ባናገኝም እየጠበቅን እንገኛለን ሲሉ የሰጡትን ሐሳብ በዜናችን ተሰማላችሁ። ተሰናባቹ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በዱባይ የሰጡትን ቃለ መልስ እንመለከታለን። ለሞኑ ጌታቸው ረዳ ወደ ኢትዮጵያ ይመለሳሉ ወይንስ በዚያው ይቀራሉ? የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነታቸው እንዳበቃ የተረዱትስ መች ነበር? ዜናችን እነዚህ ጥያቄዎች የሚመልስ ዘገባ ያጋራቸዋል። የየመኖቹ ታማጽያን በቀይ ባህር የሚያደርጉት እንቅስቃሴ በኢትዮጵያ ኢኮኖሚ ላይ የደቀነውን ስጋት የተመለከተ መረጃ የምናጋራችሁ ይሆናል። ከቢሾፍቱ ከተማ በቅርብ ርቀት ኤረር ቅድስት ልደታ ወባታው ብርሃን ሰላም መድኃኔዓለም አንድነት ገዳም የተቀሰቀሰው የእሳት አደጋ በዚህ ሰዓት በምን ሁኔታ ላይ ይገኛል? በዜናችን ምላሹን ተሰማላችሁ። ሌሎችም ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። የፋኖ ኃይሎች ተወካዮቻቸውን ለድርድር ወደ ባህር ዳር እንዲልኩ እየተጠበቁ ይገኛል። የኢትዮጵያ ምክክር ኮሚሽነሩ ዶክተር ዮናስ አዳይ በታጣቂዎች በኩል በዚህ ቀን እንመጣለን የሚል ምላሽ የለም፣ ነገር ግን ልኡካናቸውን እንደሚልኩ ተስፋ እናደርጋለን ሲሉ ይፋ አድርገዋል። የሀገራዊ ምክክር ኮሚሽን ከነገ ጀምሮ በአማራ ክልል አጀንዳ የማሰባሰብ ምክክር ምዕራፉ እንደሚያካሄድ ዛሬ ከባህር ዳር ከተማ በሰጠው መግለጫ አስታውቋል። በዚህም በክልሉ 4480 ተሳታፊዎች በባህር ዳር ከተማ ለ3 ቀናት እንደሚመክሩ፣ ሂደቱም በተለያዩ ሁኔታዎች እስከ ሚያዝያ 6 2017 እንደሚቆይ ተገልጿል። በክልሉ የሚንቀሳቀሱ የፋኖ ታጣቂዎች በምክክሩ ለመሳተፍ ይሁንታ አቅርበዋል። ለኮሚሽኑ ኮሚሽነር ዶክተር ዮናስ አዳይ የቀረበ ጥያቄ ነበር። ዶክተር ዮናስ በታጣቂዎች በኩል በዚህ ቀን እንመጣለን የሚል ምላሽ የለም፣ ነገር ግን ልኡካናቸውን እንደሚልኩ ተስፋ እናደርጋለን የሚል ምላሽ ሰጥተዋል። በማከልም ልኡካን ቡድን እንዲልኩ ጥሪ አቅርበናል፣ አሁንም ጥሪ እናቀርባለን፣ ካቀረቡ ድምጻቸውን ሰምተን ጥያቄዎቻቸውን አድምጠን ለሚመለከተው እናቀርባለን ባይ ናቸው። ኮሚሽነሩ አክለውም ትጥቅ እንዲፈቱ አንጠይቃቸውም፣ ከጠየቅንም ሰት ነው፣ እኛ አማካሪዎች አባቶችንን ትጥቅ የማስፈታት ስራው የመንግስት ነው ሲሉ ነው የተደመጡት። እናት ፓርቲን ጨምሮ የተወሰኑ የፖለቲካ ፓርቲዎች መጀመሪያ ጦርነቱ መቆም አለበት በሚል ሐሳብ በክልሉ አጀንዳ ማሰባሰብ ሂደት እንደማይሳተፉ ለኮሚሽኑ አስታውቀው ነበር። ከዚህ ወዲህ ከነዚህ ፓርቲዎች ጋር ንግግር ተደርጓል። አሁንስ እነዚህ ፓርቲዎች ይሳተፋሉ? ለኮሚሽነሩ የቀረበ ተጨማሪ ጥያቄ ነበር። ዶክተር ዮናስ አዳይ የተለየ ለውጥ አላገኘንም፣ ነገር ግን ያለን አቋም እጅግ አዎንታዊ ነው። ምክንያቱ ደግሞ እነዚህ ወገኖቻችን እንዴት እንደሚያገዙን እኔ ምስክር ነኝ። በተለይ በአዲስ አበባ ላይ ስናካሄድ በጣም ደጋፊዎቻችን የነበሩ ሰዎች ናቸው ሲሉ ምላሽ ሰጥተዋል። ሐሳባቸው ረድቶናል፣ ዛሬም የሐሳባቸው አይቋረጥም የሚል እምነት አለን። እንደ ኢትዮጵያን ይህ የቤተሰብ ጸብ ነው። ስለዚህ እነርሱም ተመልሰው አሁን እንደቀድሞው እንተባበራለን የሚል እምነት አለን ያሉት ኮሚሽነር መላኩ ወልደማርያም በበኩላቸው በክልሉ የጸጥታ ችግር ከመኖሩ አንጻር የአጀንዳ ማሰባሰብ ሂደቱ ምን እንደነበረ ከጋዜጠኞች ለተነሳው ምላሽ በሰጡት ማብራሪያ የተለያዩ ማህበረሰቦች ያለመሸማቀቅና ፍርሃት ፋኖች ምናልባትም ከማያነሱት በላይ ጥያቄዎች እንዳነሱ ገልጸዋል። ህዝቡ የሚያውቅ የሚረዳ ዲሲፕሊን ህዝብ ነው፣ ሀገሩን የሚወድም ህዝብ ነው ሲሉ አሞግሰውታል። በማከልም የተወካዮች ልየታ የተካሄደው ልክ በሌላ አካባቢ እንደተካሄደው ልዩነት የለውም ሲሉም ተደምጠዋል። በክልሉ 263 ወረዳዎች የተሳታፊ ልየታ እንዳካሄዱ 4 ወረዳዎች እንዳላካሄዱ ገልጸው የአራቱን ወረዳዎች ስም ዝርዝር ከመግለጽም ተቆጥበዋል። ከ10 ዩኒቨርሲቲዎች 26 መምህራን 2232 ተባባሪ አካላትን እንዳሰለጠኑ የተናገሩት ኮሚሽነሩ በተሳታፊ ልየታ ረገድ ደግሞ 13900 ወንዶች፣ 5698 ሴቶች በደምሮ 19598 ሰዎች በዚህ ሂደት እንዲያልፉ ተደርጓል ባይ ናቸው። በማከልም መላውን አማራ ያካለለ ነበር በማለት የቀሩት 4 ወረዳዎች ናቸው በታወቀ ምክንያት የቀሩት ሲሉም ተደምጠዋል። ኮሚሽነሩ የሴቶች ተሳትፎ 30.3%፣ አካል ጉዳተኞች 5.7%፣ የተገለሉ ሰዎች 4%፣ የውስጥ ተፈናቃዮች ደግሞ 6.9% ነው ሲሉ አስረድተዋል። የፖለቲካ ፓርቲዎች ሸኔ ፋኖ ምንድነው የሚፈልጉት? አዲስ አበባ የፖለቲካ ስርዓትን ገንባ፣ ዲሞክራሲያዊ ስርዓትን እናምጣ፣ እኩልነትና ነጻነት የፈነበት ሀገር እናድርግ፣ ቁጭ ብለን ተነጋግረን እዚህ ውጪ ምንድነው የምንፈልገው ሲሉ ጥያቄ አቅርበዋል። መንግስትም ሌሎችም በጠመንጃ የሚያሳኩት ነገር የለም፣ ሊያሳኩም አይችሉም ሲሉ ምክራቸውን ለግሰዋል። ዜናችን እየተደመጠ ይገኛል። የትግራይ ክልል ተሰናባቹ ጊዜያዊ ፕሬዝዳንት ጌታቸው ረዳ አሜሪካ ናቸው ወይንስ ዱባይ የሚለው ጉዳይ የፖለቲካ ማህበረሰቡ መነጋገሪያ ርዕሰ ነጥብ ሆኗል። ከጥቂት ሳምንታት በኋላ በይፋ ከትግራይ ክልል ጊዜያዊ ፕሬዝዳንትነታቸው እንደሚነሱ የሚጠበቁት ጌታቸው አሜሪካ አንዴ ዱባይ ያሉ የሚሉ መረጃዎች እየወጡ ቆይተዋል። ለሕክምና በሚል ወደ ባህር ማዶ እንደሄዱ የተነገረላቸው ጌታቸው ከሽራተኑ መግለጫ በኋላ ኢትዮጵያ ውስጥ ብዙም እንዳልቆዩ ነው የውስጥ አዋቂ መረጃዎች የሚያሳዩት። በዋሽንግተን እንደሚገኙ የሚናገሩ የመረጃ ምንጮች የትግራይን ጉዳይ ለአሜሪካ ባለስልጣናት ከማስረዳት አልቦዘኑም ይላሉ። የፕሪቶሪያ ስምምነት አደጋ ውስጥ እንደሚገኝና ትግራይ ክልል ዳግም የግጭት አደጋ እንዳንዣበበበት ለአሜሪካ ሹማምንት በማስረዳት ላይ ይገኛሉ የሚሉ ወገኖች
ምክንያቶችም አሉ። ለአብነት ያክልም ለስቴት ዲፓርትመንትና ለኮንግረስ አባላት ጉዳዩን በማስረዳት ተጠምደዋል የተባለው። ያም ሆኖ ግን ጌታቸው ለግል ደህንነታቸው ሲባል አሜሪካ ሊቀሩ ይችላሉ ወይንስ ወደ ትግራዩ የፖለቲካ ትግል ይመለሳሉ የሚለው እስካሁን ድረስ ፍንጭ እንዳልተገኘበት ለማወቅ ተችሏል። ከዚህ በተቃራኒው ግን አቶ ጌታቸው ረዳ በዱባይ እንደሚገኙ የሚያስረዳ መረጃ ወጥቷል። ተሰናባቹ ጊዜያዊ ፕሬዝዳንት ጌታቸው ዱባይ ሆነው በርድ ስቶር ኤጀንሲ ከተባለ ድረገጽ ጋር ቃለ ምልልስ አድርገው ነበር። በዚህ ቃለ ምልልስ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነታቸው እንዳበቃ ያስረዱበትን ሐሳብ ሰንዝረዋል። ለፖለቲኮና ሲኤንኤን የሚጽፈው ጂም ስቲልማን ጋር ባደረጉት ቃለ ምልልስ የህወሓት ትጥቅ ትግል አባል ለመሆኔ ከክልሉ አመራርነት ለመገለሌ ምክንያት ነው ብለዋል። ከአንድ ዓመት በላይ የህወሓት መሪዎች ራሳቸውን ስልጣን ለማደላደል ሲሰሩ ነበር ያሉት ጌታቸው በዚህ ምክንያት የፕሪቶሪያው ስምምነትና የትግራይ ጊዜያዊ አስተዳደር ላይ ሴራ ሲሸርቡ ነበር በማለትም ከሰዋል። ከህወሓት 5 ቁንጮ መሪዎች መካከል አንዱ እንደሆነ የጠቀሱት ጌታቸው እርሳቸው ግን የትጥቅ ትግሉ አባል እንዳልሆኑ ያስረዳሉ። በዚህ ምክንያት ከኔ ጋር ተባብረው አይሰሩም የሚል ስጋት ነበር ሲሉ የህወሓትን መሪዎች በጥርጣሬ ይመለከቷቸው እንደነበር ነው ለድረገጹ የሰጡት ሐሳብ የሚያሳየው። ጌታቸው ሲቀጥሉ ያም ሆኖ የኔ 2 ዓመት የስልጣን ዘመን ህወሓት ከእንግዲህ በኋላ ስልጣን ለብቻው ጠቅልሎ መያዝ እንደማይችል ያስተማረበት አጋጣሚ ነው ብለዋል። በፕሪቶሪያው ስምምነት መሰረት ከፌደራል መንግስት ጋር ተቀራርቤ በመስራቴ ከሃዲ ብለው እንዲፈረጁኝ ምክንያት ሆኗል የሚሉት ጌታቸው እኔን የሚከሱ ኃይሎች ግን በጓዳ የፌደራል መንግስቱን ሲማጸኑ ይታያሉ ነው ያሉት። ዋናው ቁም ነገር ይላሉ ጌታቸው፣ ዋናው ቁም ነገር እኔ እንደተለመደው ለህወሓት ሁሉንም ነገር አልታዘዝም አልኩ። አማራጭ የፖለቲካ ሐሳብም ይዤ መጣሁ። ነባሩ ህወሓት ግን ያረጃ አቋሙ ላይ ሙጭጭ ማለትን መረጠ ሲሉ ነው የገለጹት። የሸገር ታይምስ የሰዓቱ ዜና እየተደመጠ ይገኛል። ወደ ሌላ ጉዳያችን እናምራችሁ። ከቢሾፍቱ ከተማ በስተሰሜን 13 ኪሎ ሜትር ርቀት ላይ በሚገኘው ኤረር ቅድስት ልደታ ውባታ ወብርሃነ ሰላም መድኃኔዓለም አንድነት ገዳም ትላንት 7 ሰዓት ላይ የተነሳ የእሳት ቃጠሎ እስካሁን አልጠፋም ተብሏል። የገዳሙ ምክትል አስተዳዳሪ አባ ገብረ ማርያም ሲሳይ ለማህበረ ቅዱሳን ቴሌቪዥን ጣቢያ በሰጡት ቃል ድንገተኛ የእሳት ቃጠሎ አደጋ ትላንት ከሰዓት በኋላ ከ7 ሰዓት ጀምሮ ነው የተከሰተው ብለዋል። የቃጠሎ መነሻ አሁን እንዳልታወቀ እሳቱ እስካሁን ባለመቆሙ እየተባባሰ እንደሚገኝ ነው የጠቆሙት። አደጋው በደቡብ ምስራቅ አዋሳኝ ቦታ ባለው የቅዱስ ባለወልድ ቤተክርስቲያን የጨፌ ሳር ነዶ ወደ አጸዱ እየተጠጋ እንደሚገኝና የእሳቱ ጭስ የኤረር ተራራን እንደሸፈኑ ማስረድተዋል። የአብይን ጾም አስመልክተው በዓታቸውን ዘግተው በሱባኤ ላይ የሚገኙ አባቶች በጭሱ ምክንያት መታፈናቸው እንደዚሁም በተራራ ውስጥ የሚኖሩ የዱር እንስሳት አደጋ ላይ ስለመሆናቸው ማስታወቀዋል። እሳቱ በሰዎች በንብረት ላይ ከፋ ጉዳት ሳያስከትል ሙሉ በሙሉ እንዲቆም ለቢሾፍቱ ወረዳ ቤተ ክህነት ለከተማው አስተዳደር ማሳወቃቸውን የገለጹ ሲሆን የሚመለከታቸው አካላት ሚናቸውን እንዲወጡ ጥሪያቸውን አስተላልፈዋል። ከ3 እና 4 ዓመታት በፊት ተመሳሳይ እሳት አደጋ በገዳሙ መከሰቱን ማስታወሰዋል። አባ ገብረ ማርያም ሲሳይ ለማህበረ ቅዱሳን ቴሌቪዥን ጣቢያ በሰጡት ቃል የቢዝነስ ኢኮኖሚና የኢንቨስትመንት አማካሪው አቶ ይርጋ ተስፋዬ የውጭ ምንዛሬ ጨረታው የአቅርቦት እጥረቱን በዘላቂነት አይፈታውም ሲሉ ሞግተው መፍትሄው ኢኮኖሚ ላይ መስራት ነው ሲሉ ምክረ ሐሳብ ለግሰዋል። የኢትዮጵያ ብሔራዊ ባንክ ተከታታይ የውጭ ምንዛሬ ጨረታ እያወጣ እንደሚቀጥል በዚህ ሳምንት መጀመሪያ መጋቢት 2 ቀን ባወጣው መግለጫ አስታውቆ ነበር። ባለፈው ሐምሌ ወር 2016 የውጭ ምንዛሬ ግብይት በነጻ ገበያ እንዲመራ ከተወሰነ በኋላ ብሔራዊ ባንክ ማክሰኞ ዕለት መጋቢት 23 ሶስተኛውን የውጭ ምንዛሬ ጨረታ ማውጣቱና በዚህም $50 ሚሊዮን ለጨረታ ማቅረቡን አመላክቷል። የዚህ ዓላማ የተረጋጋ የውጭ ምንዛሬ ስርዓት የመፍጠር ግብን ለማሳካት እንደሆነ ነው የጠቆመው። በዚህ ጉዳይ ዙሪያ ለሀገር ውስጥ ዜና ምንጮች ሐሳባቸውን የሰነዘሩት የምጣኔ ሀብት ባለሙያ በበኩላቸው ያካሄድ የተለያዩ ጠቀሜታዎች ቢኖሩትም የውጭ ምንዛሬ ግብይቱን ግን በዘላቂነት አያረጋጋውም ሲሉ ሞግተዋል። በውጭ ምንዛሬ ፍላጎትና አቅርቦት መካከል ያለው ልዩነት ሰፊ መሆኑን የገለጹት ባለሙያው መፍትሄ ያለው ውስን የጨረታ ምንዛሬን በጨረታ ማቅረብ ላይ ሳይሆን አጠቃላይ በጥቅሉ ኢኮኖሚ ላይ መስራት ነው ብለዋል። የውጭ ምንዛሬ ጨረታ ማውጣት ብሔራዊ ባንክ የውጭ ምንዛሬ ገበያ የሚቆጣጠርበትና በነጻ ገበያ ጣልቃ የሚገባበት አንዱ መንገድ ነው ማለት የገለጹት የቢዝነስና ኢኮኖሚ የኢንቨስትመንት አማካሪ አቶ ይርጋ ተስፋዬ ይርመጃ የውጭ ምንዛሬ ግብይቱን ለአጭር ጊዜ ለማረጋጋት መልካም አማራጭ እንጂ የረጅም ጊዜ መፍትሄ አይሆንም ባይ ናቸው። በመጨረሻ የሁቲ አማጽያን የቀይ ባህር እንቅስቃሴ የኢትዮጵያ አበባና ፍራፍሬ ምርት ላይ ተጽዕኖ ማሳደሩ ተሰምቷል። በቀይ ባህር የሚንቀሳቀሱት የሁቲ አማጽያን በመርከቦች ዝውውር ላይ የፈጠሩት ተጽዕኖ የአበባ እንደዚሁም የአትክልትና ፍራፍሬ አምራችና ላኪዎች ላይ ከፍተኛ ተጽዕኖ ማሳደሩን የግብርና ሚኒስቴር አስታውቋል። የሚኒስትሩ የሆርቲካልቸር ኤክስፖርት አስተባባሪ መኮንን ሰለሞን እንደተናገሩት የየመኑ ታጣቂ ቡድን አባላት ሰፊውን የቀይ ባህር ጠረፍ በመቆጣጠራቸው በእነዚህ አካባቢዎች ላይ በርካታ ጥቃቶችን በመፈጸም ላይ በመሆናቸው አምራችና ላኪዎች እንደልብ ተንቀሳቅሰው ንግዶች እንዳከናወኑ ስጋት ፈጥሮባቸዋል ያሉት የአማጽያን እንቅስቃሴ አምራቾች ለምርት ሂደቱ የሚጠቅሙና ወደ ውጭ ለመላክ የሚያገለግሉ የማሸጊያ ቁሳቁሶችን በሚፈልገው መጠን ከውጭ ለማስገባት እንዳይችሉ እንቅፋት ስለመሆኑ ማስረድተዋል። ይህም ምርቶቻቸውን በተለይም ለሩቅ ምስራቅ ሀገራት ለመላክም ከፍተኛ ስጋት እንደፈጠረባቸው አምራቾቹ አስታውቀዋል። የአበባና አምራች ኢንዱስትሪዎች ባለፉት 2 ዓመታት ባልተለመደ ሁኔታ በገበያው ላይ በተስተዋለው መቀዛቀዝና የአየር ሁኔታው ተለዋዋጭነት ለምርቱ መቀነስ ምክንያት ነው ብለዋል። ሁኔታው ኩባንያዎች ለአቅራቢዎች የገቡት ውል እስከ ማቋረጥ መድረሱን ምን የተናገሩት አስተባባሪ አቶ መኮንን በማከልም አትክልትና ፍራፍሬ ወደ ውጭ ለመላክ የደረ ምርት ብክነት ትልቁ ችግር ስለመሆኑም ተናግረዋል። ቀይ ባህር ያለምን
80% የንግድ እንቅስቃሴ የሚሸፍን ሲሆን የሁቲ አማጽያን በሚፈጽሙት ጥቃት ምክንያት በባህሩ ላይ የሚካሄደው የንግድ እንቅስቃሴ ከጊዜ ወደ ጊዜ እጅግ እየቀነሰ መምጣቱ በተደጋጋሚ ይገለጻል። አማጽያኑ ባለፈው 1 ዓመት ውስጥ ብቻ በየመንና በአፍሪካ መካከል በሚገኘው የባቤል መንደብ የባህር ሰርጥ በሚጓዙ ከ100 በላይ የንግድ መርከቦች ላይ በሚሳኤልና በድሮን ጥቃቶች የፈጸሙ ሲሆን በዚህ ምክንያት በርካታ የመርከብ ድርጅቶች ጥቃቱን በመፍራት በመስመሩ የሚያደርጓቸውን ጉዞዎች ለመቀየር እየተገደዱ ይገኛሉ። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።